ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር እንዴት ናችሁ? ይሄ ደግሞ ከመቼው ሰማ ምንድነው ዛሬ ይዤ የመጣሁት መሰላችሁ? በመጀመሪያ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ስላደረጋችሁልኝ ሰብስክራይብ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። እግዚአብሔር ያከብርልኝ። ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በዛውም ደገፋችሁኝ ማለት ነው። አመሰግናለሁ በጣም። ዛሬ ስለ መዳም ቅመሞቼ ነው የማወራው። የታዘብኩት በጣም በቃ ማመን ያቃተኝ ነገር አለ። ሲሪየስሊ በጣም በእውነት የሚሳቅ አይደለም። ያው መሳቅ ልማዴ ሆኖብኝ ነው ፈገግ ያልኩት እንጂ ነገሩ በሰዓቱ በጣም አናዶኛል። ምንድነው መሰላችሁ? ካውያ እየሰራው ነው። በመጀመሪያ ሙቀት አለ እናንተ፣ አሁን በጣም ይሞቃል። ደግሞ እንዴት እንደሚያቃጥል ድብን ያለ ቃጠሎ ሙቀት አለ። በተለይ ካውያ ሲሰራ ደግሞ በጣም ነው የሚሞቀኝ። ፊቴ ሁሉ ባንዴ ነው የሚያልበኝ። አሁን ራሱ እያበለጨለጨ ነው። እናላችሁ ምን መሰላችሁ? አሁን ዲሊቨሪ የሚባል ነገር መጥቷል አይደለ? አሁን የመጣ ደግሞ ፋሽን ማለት ነው፣ ስታይል ሆኖ ምንድነው ዲሊቨሪ ሲባል ታውቃላችሁ? አብዛኛው ጊዜ ቪዲዮ ሁሉ ቀርጾ ይለቁታል። እኔ ራሱ ያየሁት የተገረምኩበት ቪዲዮ ቀርጾ ለቆት ነው። እና እንደ ሌላ ጊዜ ኖርማል ነው ብዬ ሳይ ጊዜ ለካ ያየሁት ነገር እኔ ራሴ የማውቀው የሰፈሬ ልጅ ከዚሁ ካለሁበት ሀገር ማለት ነው። እና ምንድነው ያደረገችውን በመጀመሪያ ልንገራችሁ። ወንድሟ አለ። እነኚህ ዲሊቨሪ ምንድነው ካላችሁኝ፣ ዲሊቨሪ ይሄም አሁን አዲስ የመጣ ነገር ነው። በነገራችን ላይ እዚህ አረብ ሀገር ማዳም ቤት ሆናችሁ ለምትፈልጉት ሰው ለነዚህ ለዲሊቨሪዎች ብር ከፍላችሁ በቃ ዲሊቨሪ ያው ስሙን ታውቃላችሁ። ልብስም ከሆነ ሰርፕራይዝ ልታደርጓቸው ከፈለጋችሁ ልብስም ቢሆን ሌላ ነገር ምንም ምግብም ይሁን ብር አድርሱና ለእንደዚህ አይነት ቤተሰቤ አስደስቷቸው ምናምን የሚሉት ስታይል ነው የመጣው። እና እነዚህ ደግሞ አሁን እኔ በቅርብ ጊዜ ነው ያወቅኳቸው። የተከሰተው ወደ እኔ አካባቢ ነው፣ ወደ እኔ ሀገር ማለት ነው። የት መሰላችሁ? ወላይታ ሶዶ ውስጥ እነዚህ ልጆች 3 ሆኖ የሚሰሩ አሉ። ከዛ በኋላ አሁን እቺ ልጅ እዚህ ያለችዋ እዚህ አረብ ቤት ማዳም ቤት የምትሰራዋ ልጅ ሰፈሬ ልጅ ነች። ምን ታረጋለች? ወንድሟ ነው። ካውያውን ትንሽ አጠፋሁኝ፣ በጣም ይግልብኛል። ወንድሟ ነውና ለወንድሟ ምን ታረጋለች? የወንድሟ ሚስት ወለደች። ከዛ ልጁ እንግዲህ ወንድሟ በጣም ያለው ሀብት የሰበሰበው ለዛውም ደሃ አይደለም። እኛ አረብ ሀገር መዳም ቤት ያለነው ልጆች ብዙ ጊዜ ለደሃ ነው ገንዘባችን መዘዝ አድርገን የምንሰጣቸው። ግን እቺ ልጅ ወንድሟ ያለው ነው፣ ቤት ሰርቶ ዝንጥ ያለ ግቢ አጥሮ ፏፈሽ ያለ ኑሮ የሚኖር ልጅ ነው። እና ምን ታደርግለታለች? እነዚህ ዲሊቨሪዎቹ ጋር ትደውልና እባካችሁ የወንድሜ ሚስት ወልዳለች እና የወንድሜ ሚስትም ወንድሜም አንድ ላይ አስደስቷቸው እንዲህ ነገር አድርጋችሁ አስደስቷቸው ትላለች። እነሱም እሻሉ ምን እናድርግልሽ ብሎ ስጠይቋት አገልግል እንጀራ በወጥ አገልግል ማለት ነው። አገልግል አዘጋጁልኝ አለች። ሌላ ደግሞ ዳቦ እና ለስላሳ። ከዛ በኋላ የትራንስፖርታቸውን ትችላለች። ዳቦ፣ ለስላሳ፣ አገልግል ይዞ ሄዶ ወንድሟና ወንድሟ ሚስት እንዲያስደስቱ ነው ያዘዘችው።
ዲሊቨሪ ያዘዘችው ማለት ነው። እዚህ የት ነው ያለችው? እቺ ልጅ ደግሞ አዛዧ ጋባዧ አረብ ሀገር ጆርዳን እና ለዛውም የት ሀገር መሰላችሁ? የሆነ ቁልቁል ገባ ያለ የሆነ ጫካ ውስጥ ነው አዘዘ ማለት ቤቱ ልጁ ምስትና ልጁ ወንድሟና ምስቱ ያሉበት። ከዛ እዛ ታዘዘ ሄዱ። ደግሞ ኮኔ ግርም ያለ ከዛ ምን ተባለ? እባክሽን ይሄን ምግብ ወስደሽ ይሄን ለስላሳ ወስደሽ የሱ ጓደኞቹንና እሷንና አስደስቱልኝ፣ አድርሱልኝ እኔ እህቱ እንደላኩላቸው አለች። ከዛን እነዛ ልጆች እንግዲህ ሄዱ፣ እዛ ደርሶ ያንን ነገር ሲያደርጉ ዳቦም አገልግሉንም አቅርቦ ሲያደርሱ ምን ያደርጋሉ? ግዴታ ያው ቪዲዮ ይቀርጻሉ። ቪዲዮ ቀርጾ ሚዲያ ላይ ፖስት ሲያደርጉ ነው እኔ ያወቅኩት። እና ይሄ ማን ነው? ጅሎ ነው እዛ ሀገር ተቀምጦ እንደዚህ ደግሞ ገዛዝቶ ምግብ እዛ ቁጭ ብሎ ሰርፕራይዝ ብሎ የሚልከው ብዬ አዳምጣለሁ፣ ሰማለሁ። የሰፈሬ ልጅ እግዚአብሔር ምስክሬ። ግን እሷ እናንተ ግን ሰው በኢየሱስ ክርስቶስ እሷ አረብ ሀገር 5 ዓመት ነው የሰራችው። 5 ዓመት ሰርታ እሱ ኢትዮጵያ ቁጭ ብሎ ሰርቶ ተለውጦ ቤቱን ጨርሶ ግቢውን አጥሮ ምን የመሰለ አልጋ ምን የመሰለ ሶፋ በቤቱ ሞልቶለት ያለው ሰውዬውን 5 ዓመት ሙሉ ጆርዳን ቁጭ ብላ ሰርታ እናንተ አንድ ግደር የላም ወተት አንድ ግደር የሌላት ልጅ ነች። 5 ዓመት ሙሉ ሰርታ አስቡ። አንድ ቁም ነገር አንድ ስም ያለው ነገር አንድ ነገር ሸጬ እንደው ይተርፍልኛል እንደ በቃ ብላ ያስቀመጠችው ነገር የሌላት ልጅ ምን ታረጋለች? አረብ ሀገር መዳም ቤት ቁጭ ብላ ሰርፕራይዝ ላርጋቸውና ምናምን ብላ ብር ከፍላ ስንት ብር ለዛ ለአገልግልና ለለስላሳ ለሚሄዱት መሳፈሪያ ሰፈር ድረስ የሚሄዱት ስንት ከፍላለች? 50,000 ብር። ማርያምን 50,000 ብር ከፍላ ላከቻቸው። ከዛ 50,000 ብራቸውን ተቀብሎ አድርሰናል ብሎ ቪዲዮ ምናምን አድርጎ እነሱ የራሳቸውን ድርሻ ደግሞ አዲስ ያመጡት ስታይል። አሁን እነኚህ ልጆች እርግጠኛ ነኝ አረብ ሀገር ኖሮ የሄዶ ይህን ስራ ፈጥሮ ነው እየሰሩ ያሉት እና እነሱ ንግዳቸውን ያካሄዳሉ። እቺ ልጅ ደግሞ መዳም ቤት ተጋድማ ይሄ ካውያ ነሽ፣ ሽንት ቤት ነሽ፣ በረኪናው ነሽ። እሷን ራሷን አናቷ ላይ እየወጣ እያቃጠላት እየተቃጠለች እንቅልፋታ እረፍታታ ከሰው ጋር ሳትገናኝ ለራሷ አንድ ነገር እንኳን ገዝታ ሳታስቀምጥ ወንድሜን ላስደስት ብላ 50,000 ብር መዛ አውጥታ ለምግብና ለለስላሳና ለዳቦ 50,000 ብር። እኔ ማርያምን የሚገርመኝ ነገር ማለት እናንተ አያሳዝናችሁም እንዴ? ብራችሁ ጎትታችሁ ለማይሆን ነገር አውጥታችሁ ስትሰጡ ግን አያሳዝናችሁም ወይስ እኔ ብቻ ነኝ እንደሚያሳዝነኝ? እኔ አሁን ካንቱ የሆነ የማይረባ ቦታ ላይ ብሬን ነፍሴ ትውጣ አላወጣም፣ ይቀመጥ እኔ ላይ በቃ ኪሴ ላይ ቁጭ ይበል። ለምንድን ነው 50,000 ብር እኮ አንዲት የወተት ላም ብትገዛ ማለት ነው ዛሬ ዓመት ምን ያህል ትርፍ ይዛላት እንደምትመጣ። አንድ ትንሽዬ ግደር ሰታት፣ ሁለተኛ ወተት ሰታ፣ ሶስተኛ ቅቤ አግኝታ ለእናቷ እንኳን እችን አንዲት የወተት ላም ገዝታ በ50,000 ብር ብትሰጣት እናቷ ምን ያህል ለዚች ልጅ እናት ምርቃቷ ራሱ አንድ ለሷ ወደፊት አንድ እርምጃ ያስኬዳታል። ከእግዚአብሔር በታች የእናት ምርቃት እጅግ በጣም ለህይወታችን አስፈላጊና ጠቃሚ ነው። ቆይ 50,000 ብር አወጣች፣ ጋበዘቻቸው ዴሊቨሪ ልካ። እሺ ምንድነው ጥቅሙ? እንደው ምንድነው ትርፉ? እኔ ማርያም ሁሉ ጊዜ ጥያቄ የሚሆንብኝ። በዛ ላይ ደግሞ እቺ ልጅ 5 ዓመት የሰራችው ብሯ ራሱ በወንድሞቿ እጅ ልካ እዛ እነሱ እጅ ላይ ነው ያለው። እንደፈለጉ እየተጫወቱ ነው። ለሷ ወይ አንድ ነገር እንኳን ገዝቶ አላስቀመጡላት ለነገ ይተርፍላታል ብሎ
ኧረ በማርያም እንዴ! እናንተ ግን ድግምት ተደርጎባችሁ ነው እንዴ? አንዳንዶቹ ግን ከኢትዮጵያ ስትወጡ ብራችሁን እንዳትይዙ ዝም ብላችሁ እየመዘዛችሁ አውጥታችሁ እንድታጠፉ እንዴ! ግን እኔ ደግሞ ይሄ ነገር ቀርቷል ብዬ ነበር። እያንዳንዷ መዳም ቤት ያለችዋ ሴት ጌታ ምስክሬ ልብ ገዝታለች፣ ጎበዝ ሆናለች። አሁን ማህበራዊ ሚዲያ ላይም ስለነሱ ነው የሚወራው። እሷ እንደ ሻማ ቀልጣ እንደዚህ ሆና፣ አረባካችሁ ብር ያዙ፣ ቤተሰብ አትመኑ፣ ለቤተሰብ አትስጡ፣ አታውጡ፣ አግዙ በመጠኑ። ዝም ብላችሁ እየጎተታችሁ አታጥፉ። ብራችሁን በየወር አጠራቅሙ። ብትረዷቸው ቤተሰቡ እንኳን ለራሳቸው ከወር ቆርጣችሁ ለራሳቸው አስቀምጣችሁ ከዛ ከላው ላይ አንስታችሁ ቤተሰብ በቃ እርዱ። ምንም እኮ አይደለም። አሁን ይሄ ምግብ እሺ ገዛች፣ ለስላሳ ዳቦ። እኔ ማርያምን ትርጉም የለኝም። አሁን ለኔ ይሄ አሁን ተበል እሺ 50 እንደው ግደሯ እንተውት። የወተት ላሟን በ50,000 ብር ለእናቷ የስንት ወር እውነት የስንት ወር ብትገዛ ቀለብ ይችላል እንዴ? በአንድ ትንሽ ሰዓታት ውስጥ ሰው ምናምን ሰብስባችሁ አስደስቱ። ጓደኞቹን አምጥታችሁ ይብሉ፣ አገልግሉ ምናምን 50,000 ብር አውጥታ። እናንተ 50,000 ብር እኮ ኢትዮጵያ ውስጥ በስንት ትግል እንደሚገኝ። ቆይ ለምንድን ነው ርካሽ የምታደርጉት እናንተ? ቆይ ወይስ አይደክማችሁም ነው እንደኛ? እኔ አሁን በጣም ያሳዝነኛል ለመውጣት ብሬን እዚህ ቤት ሰርቼ የወር ደመወዜን ማለት ነው ለሆነ ነገር ሳወጣ፣ በተለይ የማይመለስ ብር ለኔ ወይም ደግሞ ገቢ የማያመጣልኝ ብር ከሆነ ማለት ነው ለኔ በጣም ነው የሚያመኝ ማውጣት፣ ብሬን አውጥቼ ለሆነ ነገር መስጠት። ምክንያቱም እንዴት እንደማገኝ እኔ ነኛ ማውቀው። እንዴ ሰርቼ ምስጋና ቢስ ነኝ አመሰግናለሁ አይሉ። ሰርታችሁ ደግሞ አይ እቺ ልጅ ጎበዝ ጥሩ ሰራች፣ ኧረ ምስጋና ራሱ እኮ እናንተ ማጠናከር ጠንከር እኮ ነው የሚያደርጋችሁ። እነሱ እኮ አመሰግናችኋለሁ እንኳን አይሉ። እኔ አሁን በበኩሌ ጌታን ሰርቼ ወይ አንቺ እኮ በደንብ አልሰራሽም አንዳንዴ እባላለሁ። ስንት በቃ ጠዋት 1 ሰዓት ተነስቼ ከዛ ቀን ሙሉ ስፈጋ ውዬ ፎቁን ላይ ታች ስወርድ ስሯሯጥ ወገቤ ቃቃቃቃ ብሎ ውዬ ማለት ነው። አንድ ቀን ማታ መታ አልሰራሽም፣ አሁን ስራ ሰርተሽ ነው ገብተሽ ቁጭ ያልሽው አለች። አዎ አልኳት። ይሄን ግድግዳ አትፈቅፈቅም? ይሄ ግድግዳ የተፈረፈረ አለ አይደለ? የእነሱ ቀለማቸው ግድግዳው እንደዚህ ፍርፍር፣ አንዳንድ ቦታ የሆነ ውሃ ክረምት ሲሆን ጥግ ጥጉ ይሄን አትፈረፍሪም እንደዚህ አለች ይዛ። አስቡ እና ይሄ ብር አያሳዝንም? እናንተ እየጎተታችሁ አንዳንዶቻችሁ የምትሰጡት ለሰው። ኧረ በተሰቀለ እስቲ 50,000 ብር አሁን ያ 50,000 ብር አንድ ፍየል እንኳን ገዝታ ብትጥል ያቺ ፍየል በአመቱ ወይም ደግሞ ወይ ልጆቹን ወልዳ ሴት ከሆነች ትሰጣለች፣ ወንድ ከሆነ በደንብ ከቀለቡ በደንብ ካንከባከቡ እጥፍ 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 ትርፍ ይዞ ይመጣና በአመቱ ብትሸጥ እንኳን ማለት ነው ምን ያህል ሺህ ብር ትርፍ እንዳለ በተለይ ያድጋላ። ከቀን እያደገ ይሄዳል። ደህና ምግብ ደህና ይሄ ምናምን አምጥቶ በተለይ ከቀለቡት በደንብ ከያዙት እጥፍ ሁሉ ሊተርፍ ይችላል። ኧረ በኢየሱስ ክርስቶስ እንዴ! ኧረ ተው ግን እንዴ! ኧረ ተው። ጎረቤት ራሱ አሁን ሌላ የዚች ልጅ ቤተሰብ አጠገብ ሌላ አሁን የመዳም ቅመም እዛ ጋር የሄደችው ካለች የኔ ልጅ እኮ ድምጿን አጥፍታ የኔ ልጅ እኮ እንዲህ ነች፣ እሷ ሰው ናት እንደ ተባብሎ ማለት ነው። እዛው እርግማን ነው የሚጀምሩት። ያንቺን ልብ ማጣት አይቶ የሌላዋ እናት ደግሞ እንዴ የኔ ልጅ እኮ እንኳን ለወንድሞቿ እንዲህ ልታረግ ድምጿ እንኳን የለም አውቃ አጥፍታ ብሎ እንደገና ሊረግሟት ሁሉ ይችላሉ። ኢትዮጵያ ሰው ምን ያህል ብር እንደመወድ የታወቀ ነው። ብር ካላቀመሻቸው ደግሞ አንቺ ለነሱ ምናቸውም ነሽ። በቃ ዘመድም አይደለሽም። ልጃቸውም እራሱ ልጄ ብለው አይጠሩሽ። በቃ ሁሉም ነገር ከብርሽ ጋር ነው ዝምድናው። በቃ ኧረ እባካችሁ አስቡ። ኧረ በማርያም ልብ ግዙ። ኧረ እረፉ እንዴ! ኧረ አስተውሉ። አይ አልበዛም እንዴ? እነዛ ደግሞ ዳንስ ላይ ይደንሳሉ። እነሱ ራሶች እጅግ በጣም ብዙ ችግር ነው ያየሁባቸው።
የሆነ መንፈሳዊ ቦታ ላይ ሆይ ሆይ ይላሉ። ብቻ ሰብስክራይብ አድርጉ። ይሄ ነገር ቢወራ ራሱ ማያልቅ ነገር ነው። ሰላማችሁ ይብዛ።